ሰላም ሰላም እንዴት ናችሁ? ዶክተር ልሳን ወርቅ ሚኪያስ ነኝ። የዛሬ የጤና መረጃ ይዤላችሁ መጥቻለሁ። እንግዲህ የዛሬው የጤና መረጃ ዜና የሚሆነው ስለ ማርበርግ ቫይረስ ነው። እንግዲህ እንደሚታወቀው የማርበርግ ቫይረስ የኢቦላ አይነት የሄሞራጂክ ፊቨር ወይም ደግሞ ደም የሚያስተፋ በደም በአፍ በአፍንጫ እንዲሁም ደግሞ ሰው እንዲደማ በማድረግ የተለያዩ ኦርጋኖችን ፌል እንዲያደርጉ በማድረግ ሰውነት ውስጥ ሰዎችን ለህልፈተ ህይወት የሚዳርግ አደጋ ነው። እንግዲህ ከሌሊት ወፎች የሚነሳ ብዙ ጊዜ ከሌሊት ወፎች ከቺምፓንዚዎች ከነሱ የሚነሳ አይነት ህመም ነው። የቫይረስ ኢንፌክሽን ነው። በከባድ ሁኔታ የሚተላለፍ ነው። የጤና ሚኒስቴርም የተረጋገጡ ከጂንካ ከተማ የተነሱ ኬዞች እንዳሉና ህይወትም እንዳለፈ አረጋግጦልናል። ይህን ተከትሎ እንግዲህ የአሜሪካ ኤምባሲም ለዜጎች ያሰጋል ብሎ የሄልዝ አለርት ወይም ደግሞ የጤና ደውል ማሳሰቢያ ለዜጎቹ አስተላልፏል። የአዲስ አበባ የአሜሪካን ኤምባሲ ነው። የማርበርግ ቫይረስ በሳውዝ ኢትዮጵያ ሪጂናል ስቴት መኖሩን ገልጿል መግለጫው ላይ። ሌላው እንግዲህ በኖቬምበር 17 በሲዲሲ በኩል የወጣ ሌቭል 1 የሆነ ፕራክቲስ ዩዥዋል ፕሪኮሽንስ ማለትም የተለመዱ የጤና መከላከል እንትኖችን እንዲያደርጉ ሰዎች አሳስቧል ማለት ነው። በተለይ ደግሞ ወደ ደቡባዊው ኢትዮጵያ ክፍል የሚሄዱ የዩኤስ ዜጎች ወይም ደግሞ የአሜሪካ ዜጎች ወደዛ እንዳይሄዱ አስጠንቅቋል። ከተወሰኑ ከተፈቀደላቸው የአሜሪካን መንግስት ባለስልጣናት ውጪ ማንም እንዳይሄድ ከልክለዋል ማለት ነው። እንደ ጥንቃቄ ማድረግ አቮይድ ማድረግ ወይም ደግሞ ማቆም ያለባቸው ሰዎች ማቆም ያለባቸው ማድረግ የሌለባቸው ነገሮች በሚገልጽበት ጊዜ አቮይድ ኮንታክትን አቮይድ ማድረግ ከታመሙ ሰዎች ጋር ወይም ደግሞ ምልክት ከሚያሳዩ ሰዎች ጋር ትኩሳት፣ የጡንቻ ህመም እንዲሁም ደግሞ ሰውነት ላይ የሚወጣ ሽፍታ ያለባቸውን ሰዎች እንዳይጠጉ አድርጓል። እንዳትጠጉ ብሎ እንትን ብሏል፣ አስጠንቅቋል። ሌላው ደግሞ ከነዚህ ከደም እና ከተለያዩ የሰውነት ፈሳሾች ከሰውነት ከሚወጡ ፈሳሾች ጋር ንክኪ እንዳይኖር አሳስቧል። በተለይ ደግሞ የሌሊት ወፎች እንዲሁም ደግሞ ቺምፓንዚዎች፣ ፕራይሜቶች ነን ሂውማን ፕራይሜት ይባላሉ። ጎሪላ፣ ቺምፓንዚ እና የመሳሰሉ የጦጣ ዝርያ እንትኖችን እንዳትጠጉ ብሎ እንትን ብሏል። ሌላው እነዚህ ምልክቶች ከታዩቦት በአፋጣኝ ወደ ጤና ተቋም በመደወል ራስን መለየት እንደሚያስፈልግ ተናግሯል። እንግዲህ ይሄ መደወልና ራስን መለየት የሚያስፈልገው መጀመሪያ ወደ ጤና ተቋም ከመሄዳችን በፊት መደወል እንደሚያስፈልግ ገልጿል። ሌላው ኮንቲኒው ቱ ቴክ ማሌሪያ ፕሮፊላክሲስ ምንድነው የማርበርግ ቫይረስ ከማሌሪያ ጋር ስለሚመሳሰል እንግዲህ ወደ ኢትዮጵያ የምትጓዙ ሰዎች ቅድመ መከላከያ እንትኖችን መድኃኒቶችን እንድትወስዱ እንዲወስዱ አሳስቧል። ሌላው ሲዲሲ ማርበርግ ፔጅ የሚባለውን እንትን ፎሎ እንዲያደርጉና እንዲከታተሉ አድርጓል ማለት ነው። ስለዚህ ምንድነው ይሄ የሚያሳየን እንግዲህ ነገሮች እንደተረጋገጡና ጥንቃቄ ማድረግ እንደሚገባ አዋይርነስ ወይም ደግሞ ግንዛቤ ማስጨበጥ እንደሚያስፈልግ የሚያሳይ መልእክት ነው የአሜሪካን ኤምባሲ ያስተላለፈው ማለት ነው። ስለዚህ እኛም እነዚህ ምልክቶቹን
ትኩሳት፣ ጡንቻ፣ የመገጣጠሚያ ህመም እንዲህ ነን ስፔሲፊክ ወይም ደግሞ አንድ ህመም የማይመስሉ የጉንፋን ስሜት፣ እንደዚህ ትኩሳት፣ እንደዚህ ምልክቶች በሚኖሩበት ጊዜ ራስን በመለየት ለጤና ተቋም ማሳወቅ ያስፈልጋል ማለት ነው። ሌላው ደግሞ ጥንቃቄ ማድረግ እንደዚህ ከምንጠረጥረው እነዚህ ምልክቶች እያሳየ ከምንጠረጥረው ሰዎች ራስን መለየት ያስፈልጋል። እንዲሁም እንደውም ከሰዎች ጋር ንክኪ ከፈሳሽ እንደዚህ ብለድ እና ደም እና ፈሳሽ ነገር ከሚመስሉ ነገሮች ጋር ንክኪ እነሱን ማቆም ያስፈልጋል። በተጨማሪም ደግሞ እነዚህ ምልክቶች በሚያዩበት ጊዜ ወይም ደግሞ ቪዲዮ ሰርቻለሁ ከዚህ በፊት ስለ ምልክቶቹ ስለ ማርበርግ ቫይረስ ከዚህ በፊት መጀመሪያ ላይ እንግዲህ ይሄ ኢንፌክሽን አንድ ሰው ከያዘው ምልክት እስኪያሳይ ድረስ እስከ 21 ቀን ሊፈጅ ይችላል። እንግዲህ በመሃል እነዚህ ከአምስት ከሰባት ቀን በኋላ ደግሞ በአፍ በአፍንጫ እንደዚሁም በአይን እንዲሁም በብልት በኩል ደም ሊፈስ ይችላል። በሰገራም በኩል ደም ሊያስቀምጥ ይችላል። ስለዚህ እነዚህ ምልክቶች ሲያዩ በአፋጣኝ ከባድ የሆነ በአፋጣኝ ቶሎ ጥንቃቄ ማድረግና በአፋጣኝ ወደ ጤና ተቋም ማሳወቅ እንደሚያስፈልግ ለመናገር ፈልጋለሁ። እንግዲህ ከማርበርግ ቫይረስ ጋር የተያያዙ የጤና ዜናዎችን ያቀረብኩላችሁ ይህን ይመስላል። ቻናሌን ሰብስክራይብ ማድረግ እንዳትረሱ። ጥያቄ አስተያየት ካላችሁ ኮሜንት ሴክሽኑ ላይ መጻፍ ትችላላችሁ። ሌላው ደግሞ ይሄንን ዜና እንግዲህ ይሄንን የጤና መረጃ እንዲሁም ይጠቅማል ብላችሁ ካሰባችሁ ሼር ብታደርጉልኝ በጣም ደስ ይለኛል። አመሰግናለሁ።